የኢትዮጵያ ሀገራዊ የምክክር ኮሚሽን በአዋጅ ቁጥር 1265/2014 ተቋቁሞ ላለፉት 4 ዓመታት በርካታ ተግባራትን አከናውነዋል። ኮሚሽኑ የተቋቋመው በኢትዮጵያ በሚገኙ የተለያዩ የፖለቲካና የሀሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና አለመግባባት የሚታይ በመሆኑ ይህንን ልዩነትና አለመግባባት ለመፍታት ሰፋፊ ሀገራዊ የህዝብ ምክክሮች አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ መሆኑ ታምኖበት ሲሆን ምክክሩን በብቃትና በገለልተኝነት ለመምራትና ለማስተባበር የሚችል ቅቡልነት ያለው ተቋም ማቋቋም አስፈላጊ ሆኖ በመገኘቱ እንደሆነ በአዋጁ ተጠቅሷል። ስራውን ሲጀምርም በኢትዮጵያ ስር የሰደደውን የመጠላለፍ አንዱን ጥሎ የማለፍ የሴራ ፖለቲካ የሚቀይር አውድ ለመፍጠር ከጠመንጃ ይልቅ መነጋገርና መመካከርን ዋነኛ መርሁ አድርጎ ነው። ኮሚሽኑ ስራውን ከጀመረ በኋላም እስካሁን በ11 ክልሎችና በ2 የከተማ አስተዳደሮች የምክክር መድረክ ከፍቶ የተለያየ ሀሳብ ያላቸውን ወገኖች አገናኝቶ ቅሬታና ጥያቄ አለኝ የሚሉትን በሰላማዊ መንገድ አዳምጦ ለትልቁ ሀገራዊ የምክክር መድረክ የሚሆኑ አጀንዳዎችን አሰባስቧል። በኢትዮጵያ የነበረውና ያለፈው የኋላዮሽ ጉዞ አሁንም ያስቆጨ ደግሞም ያሳዘነ ነበር። እናም በየውይይቱ መድረክ የነበሩ ተሳታፊዎች የመጣንበት መንገድ የትም የማያደርስ ኢትዮጵያውያንን የማይመጥን በማለት መጪውን ጊዜ የተሻለ ለማድረግ መነጋገር ብቻ አዋጭና ተመራጭ እንደሆነ ገልጸዋል። የኮሚሽኑ ኮሚሽነሮችም በሚሰጧቸው መግለጫዎች ይህንኑ ደጋግመው አረጋግጠዋል። ጦርነት ሕይወት ይቀጥፋል፣ አካል ያጎድላል፣ ንብረትም ያወድማል። ኢትዮጵያውያን ይህንን ሂደት ጠንቅቀው ያውቃሉ። ምክንያቱም በዚህ ሂደት ተመላልሰውበታልና። ግጭትና መጠላለፍ ወደ ኋላ አስቀረን እንጂ ወደፊት ፈቀቅ አላደረገንም። ቀደምት ሀገራት ወደ ኋላ እንድታዘግም ነው የተደረገው። ምክክር ለምን? አጀንዳ ማሰባሰብስ? ተሰብሳቢዎች በየክልሉ የምክክር መድረክ በተወካይ ምርጫ ላይ ደጋግመው ያነሱት ሀሳብ ነው። በዚህ የተነጋገሩ የተስማሙ ኢትዮጵያውያን ቢስተካከል ቢሻሻል ያሉትን ሀሳብ አውጥተው አውርደው ይህ አጀንዳ ይያዝልን እናም ይመከርበት በማለት አጀንዳ አጠቃለዋል። ተወካይ መርጠውም የሀገራዊውን ጉባኤ መካሄድ እየተጠባበቁ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጀመሪያ የስራ ዘመኑ በትግራይ ክልል የምክክር መድረክ ማካሄድም ሆነ የአጀንዳ ማሰባሰብ ስራ ሳያከናውን ቀርቷል። አሁን ላይ ግን በተጨማሪ ዘመኑ ከብዙ ውጣ ውረድ በኋላ ኮሚሽኑ መፍትሄና አማራጭ ብሎ ባቀረበው መንገድ የትግራይን ክልል የመጀመሪያ ዙር አጀንዳ ማሰባሰብ በአዲስ አበባ ከተማ አካሂዷል። በመድረኩም ላይ ከትግራይ ክልል የተወከሉ አካላት፣ በአዲስ አበባ የሚገኙ የክልሉ ተወላጆች፣ የፖለቲካ ፓርቲዎችና ሌሎች ተወካዮችም ተሳትፈዋል። ክልሉን ለረጅም ዓመታት ሲያስተዳድር የኖረውና በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት በዚህ ውይይት አልተካፈለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በመድረኩ መክፈቻ ያለ ትግራይ ክልል ተሳትፎ ሀገራዊው የምክክሩ ሂደት ግቡን ሊመታ አይችልም ብለዋል። የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው። በትግራይም ሆነ በሌሎች የሀገራችን አካባቢዎች ለሚስተዋሉ የሰላም እጦቶች፣ የፖለቲካ ውጥረቶች በህዝብና በመንግስት እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ያሉ አለመተማመኖችንና መቃቃሮች በአጠቃላይ ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ ለገጠሙን ፈተናዎች ዋነኛው ምክንያት እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ዙሪያ አለመግባባቶችና ሀሳብ ልዩነቶች በመኖራቸው እንደሆነ ይታመናል። የትግራይ ክልልና ህዝቡ ያለፉባቸው ፈታኝ ወቅቶችና የደረሱ ጉዳቶች የሁላችንም ህመም መሆናቸው የማይካድ እውነት ነው። ዛሬ በዚህ መድረክ የተሰባሰብነው ካለፈው ቁስል እየተማርን የተሻለና የተረጋጋ ነገን ለመገንባት የሚያስችሉ መንገዶችን በጋራ ለመቀየስ ነው። ይህ መድረክ መከናወን የነበረበት በትግራይ ክልል ነው። ይህንንም እውን ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ጥረቶችን አድርጓል። የሚመለከታቸውን ባለድርሻ አካላት የተሳተፉባቸው ከ22 በላይ ውይይቶችን በመቀሌና በአዲስ አበባ አድርጓል። በእነዚህ ውይይቶች ከጊዜ ወደ ጊዜ የተሻሻሉ ጉዳዮች ቢኖሩም በትግራይ ክልል የተሳታፊ ልየታና አጀንዳ ማሰባሰብ ስራን ለማከናወን አስቻይ ሁኔታ አልተፈጠረም። በቀጣይ በዚህ መድረክ
በተለያዩ ምክንያቶች ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዚህ መድረክ ዋነኛ ግብ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና ለመግባባት ለመፍጠር መንስኤ የሆኑ ክልላዊና ሀገራዊ ጉዳዮችን በምክክር ነቅሶ በማውጣት በአጀንዳ ቀርጾ ለኮሚሽኑ እንድታስረክቡ ማስቻል ነው። ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም። በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ ይቀረጻል። በቀጣይነትም ከሁሉም ክልሎች፣ ከፌዴራል ተቋማት፣ ከሁለቱ ከተማ መስተዳድሮችና በውጭ ከሚኖሩ ኢትዮጵያውያን ከተውጣጡ ተወካዮች፣ አመካካሪዎችና አዋዮች ጋር በኮሚሽነሮች መሪነት ጉባኤው ይካሄዳል። ኢሳት ነጻ የህዝብ ሚዲያ እነዚህን ከትግራይ ክልልና ከአዲስ አበባ የተውጣጡና ተሳታፊዎች በመጀመሪያ ዙር መድረክ የተገኙትን ተሳታፊዎች ስለ ውይይቱ አስፈላጊነት፣ ክልሉ በዚህ ሁኔታ ውይይት ስለማካሄዱ እንዲሁም የመድረኩ እውን መሆንና ተወካዮች መመካከራቸው ለክልሉ ህዝብ የሚያመጣውን አዲስ ነገር ይኖር ይሆን በሚል ላነሳነው ጥያቄ በምክክሩ ላይ የተገኙ ተሳታፊዎች ሀሳባቸውን አጋርተውናል። ልዩነቶችን ወደ አንድ ለማምጣት የሚደረገው ፍጭት ይኖራል፣ ቻሌንጂንግ ይኖራል ማለት ነው። ይሄ ሂደቱ ነው የሚሆነው። ስለዚህ ሂደቱ ቻሌንጂንግ ይሆናል። ውጤቱ ምን ይሆናል ስንል በተወሰነ ደረጃ ምናልባትም ከፍ ባለ ደረጃ ሀሳቦች ወደ አንድ ይመጣሉ። ቢያንስ ፈርጅ ይይዛሉ ማለት ነው። ለቀጣይ ምዕራፍ ምቹ ሁኔታ ይፈጥራሉ። ምክንያቱም እንዳየሽው ከመጀመሪያ በጣም ምክንያታዊ ነው። ባይ ዘ ወይ አቀራረቡ በጣም ፌር ሚዛናዊ ነው። ስለ እውነት ማለት ነው። እንደዚህ ስላልጠበቅኩት ማለት ነው። አሁን ለውይይት እየተዘጋጀንበት ያለው ሁኔታ ራሱ በዛ ደረጃ ነው። ስለዚህ ውጤት ይኖረዋል፣ ፖዚቲቭ ውጤት። ብዙ ሀሳቦች ወደ አንድ ይመጣሉ፣ ልዩነቶች ወደ አንድ ይመጣሉ። መሀል ላይ ያው ክራኮች ይኖራሉ። እነሱ እንግዲህ በቀጣይ ለአጭር ጊዜ ለረጅም ጊዜ ብለው እንደገለጹት በረጅም ጊዜ እንትን እያሉ ሊመጡ ይችላል የሚል ፖዚቲቭ ኤክስፔክቴሽን ነው ያለኝ። በትልቁ ፍሬምወርክ ስታዩ ግን ሜይን አይዲያስ ይካተታሉ በእርግጠኝነት ማለት ነው። ቀሪ ይኖራሉ። እሱ በሂደት እንደተባለው እንግዲህ የመጀመሪያው ምዕራፍ ነው። ሰከንድ ይኖራል፣ እየተካተተ ይሄዳል። ግን ይሄ ትልቅ ጅማሮ ነው። የማይካደው ነገር ይሄ ነው። አንድ ብርሃን የምናይበት ነው ብዬ ነው ማምነው። ብልጭታም ሊሆን ይችላል። ኔክስት ያለው ፌዝ እንግዲህ በደንብ ጉሙ እንትን እያለ ይሄዳል የሚል ነው። ከጦርነት ወጥታ ከጦርነት ወደማይተናነስ 3 ዓመታት ታሳልፋለች። ሆኖም ግን ከጦርነት የወጣ ማህበረሰብ አጀንዳውን አሰባስቦ ያለውን ችግር ገልጾ መፍትሄ ይሰጠው ነበር። ይሄ ሊሆን አልቻለም። ስለዚህ ከ20 ጊዜ በላይ ምክር ኮሚሽኑ እንዳደረገ እናውቃለን። ሙከራ አድርጎ ሊሳካለት አልቻለም። ያልሆነበት ምክንያትም ተገልጸዋል። እዛ ያለው ኢንቫይሮንመንት ፈቃደኛ ስላልሆነ ምቹ ሁኔታዎች ስላልተፈጠረ ነው። አሁን ደግሞ ይሄም እንደ ሲቪክ ማህበረሰብ እኔ ነጻ ትውልድ ሲቪክ ማህበር ወኪል ነው የመጣሁት። እንደ ነጻ ትውልድ ሲቪክ ማህበር አባል ደግሞ ይሄ ጉዳይ አውቀዋለሁ። ከምክር ኢትዮጵያ ምክር ኮሚሽን በተደጋጋሚ ተቀራርበን እንሰራ ነበር። ያለው ሁኔታ ሊፈቅድላቸው አልቻለም አጀንዳ ማሰባሰብ። ስለዚህ እንደ ትግራይ ተወላጆች እንደ ትግራይ ህዝብ አካል አጀንዳዎቻችን ማሰባሰብ፣ አጀንዳዎቻችን ያሉልን ችግሮች ወደ ምክር ኮሚሽኑ ማቅረብ ይጠበቅብናል። እኛ አጀንዳ ማሰባሰብ አጀንዳ የምንፈልገው ነገር ትግራይ ለምንድን ነው ከጊዜ ወደ ጊዜ ወደዚህ መከራ እየገባች ያለችው? ከጦርነት ወደ ጦርነት እየገባች ያለችው ምክንያት ሩት ኮውዙ ተለይቶ መታወቅ አለበት። ለምንድን ነው ከዚህ መከራ ወጥተን ወደ ጥሩ መንገድ ማንሄድበት የሚለውን ነገር ምንወያይበትና አጀንዳችንን በትክክለኛ አነጽረን ወደ ምክር ኮሚሽኑ ምናቀርብና የሚፈጥርልን እድል ነው ብዬ ነው ማስበው። ኦፍ ኮርስ ትግራይ ላይ ቢካሄድ ምንም ጥያቄ የለው፣ ደስ ይለኝ ነበር። ብዙም ውጤቱ የበለጠ ያምር ነበር ብዬ ገምታለሁ። ሆኖም ግን አልሆነም። ካልሆነ ደግሞ አሁን ከዛ እዚህ እያየሻቸው ያለሽው የፖለቲካ አመራሮች፣ የሲቪክ ማህበራት፣ ግለሰቦች፣ ታዋቂ ሰዎች እንዲሁም የትግራይ ተወላጆች ከዛ ያመጡ አሉ። እዛ ቢሆን በጣም ጥሩ ነበረ። እዛ ያለው አርሶ አደር፣ እዛ ያለው ነዋሪ፣ እዛ በቀጥታ የችግሩ እየተጋፈጠ ያለው እዛ ተወልደን ያደግን ስለሆነ ስለምናውቀው እዛ ቢሆን የበለጠ ሙሉ ያደርገዋል። ከዛ መዘለለ ግን አሁን ባለው ምክክር ለመቀበል ዝግጁ ያልሆነ ኃይል ከተፈጠረ፣ ነገር ግን ደግሞ እንደ ኢትዮጵያውያን በምክር የማይፈታ ችግር ስለሌለ ምክር ስለሚያስፈልገን ነው። ስለዚህ ትግራይ ያለው አጀንዳዎች
አብዛኛው የፖለቲካ ኃይሎችም እዚህ አይቻቸዋለሁ። በርካታ ምሁራን እዚህ አይቻለሁ። በርካታ መንግስት ሰራተኛ ነዋሪዎችም እዚህ ስላየው የትግራይ ያለው የሚያጋጥመው ችግር አጀንዳ ለማሰባሰብ ይቻላል የሚል እምነት ነው ያለኝና የሚመስለን ሀሳብ የትግራይ ችግር ይፈታል፣ የኢትዮጵያ ችግር ይፈታል፣ ዘላቂ የሆነ ሰላም ያመጣልናል ብለን የምናስባቸው አጀንዳ ካሰባሰብን በኋላ የሚቀር ነገር ካለ ደግሞ ነዋሪያ ሁኔታ ታይቶም እዛም የሚቀጥልበት እንዳለን ሀሳብ ሲነሳ እንደነበረ እሱ ይደረጋል ብዬም አምናለሁ። በተለይ ለትግራይ ህዝብ ይህ የሰላም ምክክር የመጀመሪያውን በር ከፋች ለሰላሙ አሁን ለሚታዩት ግጭቶች፣ ማህበራዊ ቀውሶች፣ ጦርነቶች፣ ፍረጃዎች እነዚህ ሁሉ መፍትሄ ሊያመጣ የሚችለው አንድና አንድ ንግግር ብቻ ነው ብዬ አምናለሁ። ውጤታማ እንደሚሆን ምን ጥርጥር የለኝም። የተፈጠረውን ድባብ ሁላችንም እናውቃለን። ስለዚህ እዚህ ቦታ ላይ ደግሞ ልክ የምትመለከታቸው ጠቅላላ በየአቅጣጫው ላይ ያሉት በተለያየ የፖለቲካ ሀሳብ ላይ የተሰማሩ ብዙ አካላት አሉ። እነዚህን አካላት ሰብሰብ ያደረገ ደግሞ አንድ ላይ የውይይት መድረክ መፈጠሩ ቢያንስ ትግራይ ክልል ላይ በተከታታይ ጊዜ ተደርጓል። እዚህ ቦታ ላይ ደግሞ ተመጥቶ የሀገር ተወላጆች በጣም ብዙ የፖለቲካ አካላት፣ የሃይማኖት አካላት እዚህ ቦታ ላይ አሉ። ስለዚህ እነዚህ አካላት ባሉበት ደግሞ ውይይት መደረጉ ከምንም በላይ ትልቅ ውጤት ይኖረዋል ብዬ አስባለሁ። ድር ቢያብር አንበሳ ያስር እንደሚባለው ሰብሰብ ያለ ሀሳብ ሲኖር በእርግጠኝነት እዛ ትግራይ ክልል ላይ ያለውን የሰላም አንድነት ደግሞ በእርግጠኝነት ይመጣል ብዬ አስባለሁ። በምክክሩ መድረክ ላይ በክልሉ ሕዝብ ቅድሚያ የሚሰጣቸው ናቸው በሚል በአጀንዳ እንዲካተቱ የተደረጉትን ጥያቄዎች በተመለከተ ተሳታፊዎቹ ተከታዩን ብለዋል። ብዙ ጥያቄዎች አሉን። እኛም እንደ ትግራይ ብዙ ጥያቄዎች አሉን። ምክንያቱም ጥያቄዎቻችን ለምሳሌ ማገር አቀፍ ጉዳይ ጥያቄዎች አሉን። ጥያቄዎቻችን እንደ ፖለቲካ ፓርቲ ያቀርበናል። አንደኛው ህገ መንግስታዊ በሚመለከት ህገ መንግስትን በሚመለከት ብዙ የማንግባባባቸው ጉዳዮች አሉ። ከአንቀጽ 39 ጀምሮ የምንከተለው የፌዴራል ስርዓት ቅርጽ ጀምሮ ብሔር ተኮር ነው መሆን ያለበት። ሁለቱንም ያቀላቀለ አስተዳደራዊ አመቺነትንና ቋንቋን፣ ባህልን፣ ሪሶርስን ታሳቢ ያደረገ ነው መሆን ያለበት ወይስ ቋንቋና ዘርን መሰረት ያደረገ ነው መሆን ያለበት የሚለው በግልጽ ውይይት የሚጠይቅ ዳግመ ውይይት የሚጠይቅ ነገር ነው። ሌሎች ባንዲራ ላይ ተግባቦት የለም። ባንዲራ ላይ እንደ አንድ ህዝብ እንዴት ነው ባንዲራ ላይ መግባባት ያቃተን? ብሔራዊ መዝሙር ላይ ክልሎች የየራሳቸው ብሔራዊ መዝሙር አላቸው። በክልሎች የየራሳቸው ባንዲራ አላቸው። ይሄ እንደ ሀገር ለምሳሌ ጥሩ ነው። ዳይቨርሲቲን ማስተናገድ፣ ህብረ ብሔራዊነትን ማስተናገድ ልክ ነው። ግን ደግሞ በሚዛኑ መሆን መቻል አለበት። ሰብአዊና ዲሞክራሲያዊ መብቶች ላይ ከፖለቲካ ፓርቲዎች መብት ጥበቃ ላይ ለምሳሌ ተቃዋሚ ፓርቲዎች አስቻይ ባልሆነ ሁኔታ ውስጥ የሚያደርጉት ትንቅንቅ ትክክል አለ። አገሪቷ ላይ ዲሞክራሲያዊ ስርዓት እንዲያብብ ከሆነ ተፎካካሪ ፓርቲዎችን መደገፍ እና መንግስታዊ መብታቸውን ማክበር መጠበቅ ያስፈልጋል። ካልሆነ ፖለቲካና ኮረንቲ የሚል ማህበረሰብ ባለበት ሀገር ውስጥ የፖለቲካል ኮሚቴ አይኖርም። ፖለቲካዊ ማህበረሰብ የነቃ ፖለቲካዊ ተሳትፎ የሚያደርግ የህብረተሰብ ክፍል አይኖርም። ፖለቲካዊ ተሳትፎ የሚያደርጉ የተለያየ የፖለቲካ ቡድኖች ውስጥ ያሉ የህብረተሰብ ክፍሎችን ህጋዊ ጥበቃ ማድረግ እና ህጋዊ ከለላ መስጠት ያስፈልጋል የሚሉ ጥያቄዎች አቅርበናል። ያቀረብናቸው አጀንዳዎች ብዙ ናቸው። የሌላው ከዚህ ከብሔራዊ ደህንነት ጋር ተያይዞ ለምሳሌ የተለያዩ ውሎች ተደርጓል እዚህ ሀገር ላይ የአልጀርስ ውል ጨምሮ የፕሪቶሪያ ሰላም ስምምነት አለ። ሌሎችም ለምሳሌ ከወንዝ አጠቃቀም ጋር ተያይዞ ለምሳሌ ግብጽ ከእንግሊዝ ያደረገችው ውል አለ። ኢትዮጵያን ጥቅም የሚጎዱ በጠቅላላ ኢትዮጵያን በሚመለከቱ ከዚህ በፊት የተደረጉ ዓለም አቀፍ ስምምነቶች ላይ ሊታዩ ሊፈተሹ ሪቫይዝ ሊደረጉ ይገባቸዋል። የባህር በር ጉዳይ የኢትዮጵያ የብሔራዊ ደህንነት ጉዳይ ነው ብለን እናምናለን። አሁን ባለው ሁኔታ ከ120 ሚሊዮን በላይ ህዝብ ያላት ሀገር ለአንድ ለውክድ ሁና የባህር በር አልባ ሁና ያውም የባህር በሮቿን ያጣችበት አግባብነት በሌለው መንገድ ያጣችበት ሁኔታ አለ። ለአፍሪካ ቀንድም ለአካባቢውም ለቀጠናውም ትርምስ የሚፈጥር በመሆኑ በህጋዊና ሰላማዊ በሆኑ ንግግሮች ላይ ኢትዮጵያ የባህር በር የምታገኝበት የዳግመ ድርድርና ውይይት ሊደረግ ይገባል። በፍትህ ጉዳይ ላይ፣ በሀገራዊ ማንነት ጉዳይ ላይ በብዙ ዋና በባንዲራም ሊሆን ይችላል። ዋናው ችግር ደግሞ ያየነው እኛ የህገ መንግስት ችግር ነው። በተለይ የኢትዮጵያ አለመግባባት ሆን ተብሎ ህዝቡ ያልተሳተፈበት ህገ መንግስት ነው ያለው ኢትዮጵያ ውስጥ። ዝም ብሎ በጥቂት ሰዎች ወይ ደግሞ በሌሎች ሰዎችም ነው መጥተው የተጫነብን ነው። የዛ ውጤት ነን እኛ ይሆን ነው። ስለዚህ ህገ መንግስቱ ሙሉ በሙሉ እንደገና እንደ አዲስ ተቀዶ ይጣል ሳይሆን ይሻሻል።
በህገ መንግስቱ ውስጥ ለግጭት ምክንያት የሚሆን ነገሮች አሉ። እነሱ ይስተካከሉ ነው እንደገና እንደ አዲስ ይሻሻሉ። ወቅቱን ዘመኑን በሚመጥን መልኩ በህዝብ ውሳኔ ይሆን ነው። ህዝቡ በራሱ ህገ መንግስቱ ህዝቡ አይደለም የሚተዳደረው። በዛ የሚተዳደረበት ህግ በስርዓት ይሻሻል ነው በህዝብ ተሳትፎ። የፌዴሬሽን አወቃቀር ሊሆን ይችላል፣ የክልል አወቃቀር ሊሆን ይችላል፣ የመንግስቱ አወቃቀር ሊሆን ይችላል። የተለያየ ነገር ነው፣ ግን ህገ መንግስቱ ውስጥ ነው እንዳለ። ህገ መንግስቱ ግን ለእኛ ለኢትዮጵያውያን በሚመች መልኩ ሀገራዊ አንድነት ሀገራዊ ማንነት በሚያመጣ ልዩነቶችንም በሚያከብር እና ፍትሃዊ በሆነ የግልም የቡድንም መብት በሚያስከብር መልኩ እንዲቀረጽ ህገ መንግስቱ እንዲሻሻል ሰፊ ሀሳቦችን ግብአቶችን ሰምተናል፣ እኛም አቅርበናል። ይሄ እጅግ ተስፋ ሰጪ ነው። ብዙ ተፈናቃዮች አሉ፣ ቁጥራቸው እንኳን ባይታወቅ መመለስ አለባቸው ብሎ ፌዴራል መንግስት ባጀት በጅቶ ስራ እየሰራ ነው ያለው። እነሱ ደግሞ ከጥጥቃችን እኛ መሪዎች ከሌለንበት መመለስ የለበትም ብለው ችግር እየፈጠሩ ነው ያሉት። ወሰናችን የኤርትራ ወሰን መጠበቅ አለበት። ጽምዶት ብሎ የተፈጠረው ነገር መጥፎ ነው። ስለዚህ ለኢትዮጵያ ለትግራይ አይጠቅምም እያለ ነው እና በትግራይ ያሉ ሽፍታ መጥፋት አለበት መደምሰስ አለበት ብሎ ነው በቡድኑ ላይ ሁሉ እየተናገሩ ነው። ከመቀሌ የመጡ ሁሉ ከሚገርምሽ ጥያቄዎች አሉ። ጥያቄው ደግሞ እኛ ኢትዮጵያውያን ነው የሚለው ቡድኑ ላይ። በዚህ ጉዳይ በተቻለ መጠን አሁን ተስፋ አለን ወደ ሰላሙ። ነገና ከነገ ወዲያ ወጥተን ወደ ውጭ ወጥተን ደግሞ በሰላም ጉዳይ እንሰራለን። ሰላም ደግሞ ይመጣል። ሰላም ይመጣው ደግሞ በመክክር ነው። የትግራይ ጥያቄ ምንድን ነው የሚል ጥያቄውን መወከል እንችላለን ብለን እናስባለን። እኔ አሁን በግሌ ለምሳሌ የኢሮብ ብሔረሰብ ተወላጅ ነኝ። በደንብ መሳተፍ አለበት ብዬ የኢሮብ ጥያቄ መነሳት አለበት ብዬ ከማመን ምናልባት ከኮሚሽን ጋር ተቀራርቤ የሚሰራ ሰው ነኝ። አሁን ግን እንደ ድርጅት አድቮኬሲ ኢሮብ አድቮኬሲ የሚባል ድርጅት ወክዬ ነው የተገኘሁት። ለምሳሌ የኢሮብ ጥያቄዎች ያነሳ ነው እንደ ትግራይ ነው የሚነሳው። በኋላ ግን ትግራይ ጥያቄ ውስጥ አንዱ ትግራይ አካል ስለሆነ ደግሞ የኢሮብ ጥያቄውም ተነስቷል። የኢሮብ ጥያቄው ምንድነው? አሁን ለምሳሌ አንዱ ወሳኝ ነው ብዬ የምነግርሽ የኢሮብ ልዩ አስተዳደር ያስፈልገዋል። የራሱ ቋንቋ ባህል አለው። እስካሁን ምንም አይነት የልዩ አስተዳደር ስላልነበረው ቋንቋው ማሳደግ ባህሉን ማሳደግ ማቀብና መያዝ ማስቀጠል ስላለበት ይሄን ነገር አንስተናል። የራሱ የሆነ ልዩ አስተዳደር እንዲኖረው። ሁለተኛ የኢሮብ ህልውና አደጋ ውስጥ የከተተው የአልጀሪስ አግሪመንት በዛ የኢሮብ ጉዳይን ሳይታይ የኢሮብ ህልውና ጉዳይ ሳይታይ የተፈረመና ህገወጥ የሆነ አልጀሪስ አግሪመንቱ ህገወጥ ስለሆነ ውሉ መፍረስ አለበት። ወር የኢሮብ ህልውናውን አደጋ ውስጥ የሚከት መሆን የለበትም። በቃ ይሄን ማሻሻል አለበት። የኢሮብ ደህንነትና የኢሮብ ቀጣይነት ግምት ውስጥ ያስገባ መሆን አለበት የሚል አንድ እንደ አንኳር ጥያቄዎች ከተነሱት ማለት ነው። እንደ ትግራይ ያነሳናቸው ጥያቄዎች አሉ። እንደ ትግራይ አሁን ለምሳሌ መሰረተ ልማቶች፣ ምክንያቱም ባለፈው ጦርነት ይሁን ይሄን ታሳቢ ተደርጎ ልማት የሚያካክስ ማህበራዊ ልማትና መሰረተ ልማቶቹ መንግስቱ እዚህ ላይ መስራት አለበት። ሰላም ጉዳይ እንደ አጀንዳ ሰላም እንዴት የትግራይ ጉዳዮች በሰላም መፈታት እንዳለባት፣ እንደገና ደግሞ የተፈናቃዮች ወደ ቦታቸው ወደ ቀያቸው መመለስ እንዳለባቸው እንደ ትግራይ ያነሳናቸው ጥያቄዎች ናቸው ማለት ነው። እኛ እንደ ፓርቲያችን እንደ ኢትዮጵያ ዴሞክራቲክ ህብረት ፓርቲ በትግራይ ላይ ሰላም ሰፍኖ ህዝቡ የራሱን መብት ህዝቡ የራሱን ክልላዊ መንግስትም አቋቁሞ እንዲኖር ነው የምንፈልገውና እቅዳችንም ይሄ ነው። ጥረታችንም ይሄ ነው። ከዚህ ቀደምም ስንጠይቅ ስንሰጥም የነበረው ሀሳብ ይሄ ነው። የትግራይ ህዝብ በአሁኑ ሰዓት በብዙ ውጣ ውረድ ውስጥ ያለ ህዝብ ስለሆነ መፍትሄ ያስፈልገዋል ነው እያልን የነበረው። መፍትሄ እየመጣ ነው። እንግዲህ በዚሁ ከተቀጠለ ጥሩ ውጤት ይኖረዋል የሚል እምነት አለ። ይህ የትግራይ ችግር እኮ የመጣው በትግራይ ህዝብ በብዙሃኑ አይደለም፣ በጥቂት ግለሰቦች የተፈጠረ ችግር ነው። ስለዚህ መንግስት እንደ መንግስትነት እርምጃ ሊወስድ የሚገባው ጉዳዮች አሉ። ጥፋተኞችን ወደ ህግ ማቅረብ፣ ጥፋተኞቹ ወደ ህግ እስካልቀረቡ ድረስ ነገም በዚህ ሁኔታ የሚቀጥሉ ከሆነ ነገም ይሄ ችግር ይቀጥላል ማለት ነው። ስለዚህ የህዝቡን ጥያቄ፣ የህዝቡን ስሜት፣ የህዝቡን ሀሳብ መንግስት ሊያደምጥ ግድ ነው። ህዝቡ ይፈልጋል ወይ? አይፈልግም። ያለበት ችግር በጣም የከፋ ነው። ብዙ ህዝብ ሞቷል፣ ብዙ ወጣት ሞቷል፣ እናቶች እያለቀሱ ነው። ስለዚህ እንባቸው ሊታበስ ይገባል። መንግስት እንደ መንግስት የሚወስደው እርምጃ ጠንከር ያለ መሆን አለበት ነው የምንለው።
ጥፋተኞች ተንደላቀው እየኖሩ ህዝቡ እየተጎሳቆለ ሊኖር አይገባውም። ብዙ ነው የትግራይ ህዝብ ግንባታ የተፈናቃዩ ወደ ቀዩ መመለስ እንዳለበት ህገ መንግስቱ መከበር እንዳለበት የሚሉ ብዙ ነው የተነሱ። ከዛም በትልቁ ነገር ለመላው ኢትዮጵያ የሚመለከት ጉዳይ ስለ ኤርትራ ጉዳይ ተነስተዋል። ስለ ኤርትራ ጉዳይ፣ ስለ የባህር ጉዳይ ተነስተዋል። የባህር በራችን እንዴት ማስመለስ እንዳለብን ደግሞ በዛው ተካተዋል። ያው በተግባር ላይ እንዲውል ደግሞ ተስፋ ተደርጋል። ሁሉም የተነሳው ያው ሁላችንም እንዳልኩሽ በሁላችን ውይይት ነው አጀንዳው የተቀረጸውና ይህን አጀንዳ 11 እንትን ያሉት ነው አጀንዳዎች 11ዱ ያው የምክክር ኮሚሽኑ ያው ተረክቦታል። ምክክር ኮሚሽን ደግሞ በተግባር ላይ እንዲያውለው ተስፋ እናደርጋለን። ይህ የመጀመሪያ ዙር የምክክር መድረክ የተጠናቀቀው ተወካዮቹ የተስማሙባቸውንና በአጀንዳነት መቅረብ ይገባቸዋል ያሏቸውን ነጥቦች በአጀንዳ መልክ ቀርጸው ለኮሚሽኑ በማስረከብ ነው። ከአጀንዳ ርክክብ በኋላም የኮሚሽኑ ኮሚሽነሮች ለመገናኛ ብዙኃን መግለጫ ሰጥተዋል። ኮሚሽነር መላኩ ወልደ ማርያም በሰጡት መግለጫ ህወሓት ምንም እንኳን ህጋዊ ሰውነት እንደሌለው ቢታወቅም ኮሚሽኑ ግን ህጋዊ ሰውነት እንዳለው አካል አመራሮችን ማነጋገሩን አንስተዋል። ቲፒኤልኤፍ ምንም እንኳን ህጋዊ ሰውነት የሌለው አካል ተደርጎ ቢወሰድም እኛ እኮ ቲፒኤልኤፍን አነጋግረናል እኮ አመራሩን የት ያህል ምን ያህል ርቀት እንደሄድን ነው የሚያሳየው። እነ ዶክተር ደብረጽዮንን እኮ አነጋግረናቸዋል እኮ ስራ አስፈጻሚ አባላትን እኮ አነጋግረናቸዋል። ህጋዊ ሰውነቱ ተሽሯል ከተባለ በኋላ ማለት ነው። ለምን እዛ አካባቢ ተጽዕኖ አለው፣ የቆየ ድርጅት ነው፣ እዛ በህዝብ መካከል ያለ ድርጅት ነው። ስለዚህ እሱን ማነጋገር ያንን ትተን ይሄንን ሂደት የተሳካ ልናደርግ አንችልም በሚል እምነት ነው። እዛ የሚነሱ ነገሮች በሙሉ እዚህ ተነስተዋል። ይሄ ህዝብ ስቃይ ይበቃዋል። በማይመለከተው ጉዳይ እየተሰቃየ ነው። እጁ በሌለበት ጉዳይ፣ ባልቀሰቀሰው ጉዳይ ቪክቲም እየሆነ ነው በሚል ህዝባችንም ስለሆነ የኛም ጉዳይ ስለሆነ የተቻለንን አድርገናል። አሁንስ እዚህ የቀረበው ነገር የፕሪቶሪያ ስምምነት አልቀረበም? እዚህ የተፈናቃዮች ጉዳይ አልቀረበም? አልቀረበም? ምን ያልቀረበ ነገር አለ? ኦነስትሊ ናሽናል ዳያሎግ እኮ በኔቸሩ የሐሳብ መዋጮ የምናደርግበት ሐሳቦች የሚወከሉበት እኮ ነው። ሌላኛው ኮሚሽነር ዶክተር ዮናስ አዳዬ በበኩላቸው የክልሉ ተሳታፊዎች 11 ዋና ዋና አጀንዳዎች ለኮሚሽኑ ማስረከባቸውን ገልጸው የተሰበሰቡት አጀንዳዎችም በክልሉ ያሉትን ችግሮች ሊፈቱ እንደሚችሉ ሀሳባቸውን ገልጸዋል። ነባራዊ ሁኔታ ነው ችግር ያጋጠመን እንጂ መቀለ ማካሄድ እንችል ነበረ። ህሊናዊ ዝግጅት አለ፣ ህሊናዊ አስቻይ ሁኔታ አለ። ህሊናዊ ማለት ሳብጀክቲቭ የህዝብ ዝግጁነት፣ የስነ ልቦና ውቅር ዝግጁነት። ህዝቡ በጣም ምክክር እንደሚፈልግ በተደጋጋሚ ተናግረዋል። ነገር ግን በመሬቱ ላይ እዛው ተገኝተን እንዳናካሄድ ነባራዊ ሁኔታዎች ብቻ ነበሩ ችግሮች የነበሩት። ከዚህ የተነሳ ነው እዚህ የመጀመሪያ ዙሩን ያደረግነው። እውነቱን እንነጋገርና ሜክሲኮ 131 ሚሊዮን ህዝብ ያለው ሀገር ነው። በሜክሲኮ ሀገራዊ ምክክር አጠቃላይ ጉባኤ ላይ የነበሩት 100 ናቸው። ስለዚህ ትልቁ ትኩረት መደረግ ያለበት የሐሳብ ልዕልና፣ የሐሳብ ጥራት፣ የሚመነጩ ሐሳቦች እንጂ ቁጥሩ ብቻ መሆን የለበትም። በተለይ ከትግራይ ክልል ከመጡ ወንድሞቻችን፣ እህቶቻችን፣ ወገኖቻችን ጋር ያደረግነው ምክክር በኢትዮጵያ ውስጥ ስላሉ ትርክቶች በተለይ መሀል ሀገር ያለው ህዝብ ስለ ትግራይ አካባቢ ያለውን ብዥታ ያጠራ ይመስለኛል፣ ግልጽ ያደረገ ይመስለኛል። ትላንትና እዚህ ሲቀርብ የነበረው ስለ ህገ መንግስቱ ሲቀርብ የነበረው እያንዳንዱን የቀረበውን አጀንዳ ኮንተንት ወይም ይዘቱን ስንመለከት እውነት የኢትዮጵያ አንድነት አሁንም የኢትዮጵያ ታሪክ የኢትዮጵያ የጋራ ህብረ ብሔራዊ አንድነታችን ውስጣችን የተጠናከረ መሆኑን እንዲያውም የበለጠ ከዚህ የተነሳ እንደሚጠናከርም ጭምር ተስፋ የሚያጭር ነበረ፣ የሚያስተካክል ነበረ፣ ቪዥነሪ ወደፊት የሚመለከት ነበረ፣ ወይም ፊውቸር ሰርች ወደፊት የሚያይ ምክክር ነበረ። ተቃውሞ ስለመነሳት ሰምተናል። ተቃውሞ ደግሞ ናቹራል ነው። ለእያንዳንዱ አክሽን
ኢኳልና ተቃራኒ ሪአክሽን መኖሩን ሁላችን የምናውቀው ስለሆነ ያም ደግሞ የህይወት ሂደት ስለሆነ ብዙም አያስደነግጠንም። ነገር ግን ኮንፊውሽስ እንደሚለው ጨለማን ሁል ጊዜ ከመርገም ያለችን ትንሿን ጭልጭ ለምታያችን ማብራቱ ነው የሚሻለን። ተስፋ የለም ብለን ደምድመን ቁጭ ከማለት ሁላችንም ለትግራይ ያገባናል፣ ትግራይን በሁሉም ጉዳይ ያገባዋል። የአንድ ሀገር ልጆች መሆናችን የኛ መስተጋብር አንድነት ውስጣችን ያለው አንድነት በምንም ነገር የማይፈርስ ብዙ የምንጋራቸው ነገሮች መኖራቸውን ያ የምንጋራ ሀዘኑን የምንጋራለን። በነገራችን በትግራይ ግጭት ሲፈጠር የትኛው ኢትዮጵያ ክፍል ነው የማይነካው? ኢራን ከሚገኘው ግጭት የተነሳ በድራጅ ሁላችን የተጨቀነቅን አይደል? እንኳን ሀገራችን ቀርቶ በአዲስ አበባ በተካሄደው የትግራይ ክልል የመጀመሪያ ዙር የምክክር መድረክ ላይ በአጠቃላይ ከ700 በላይ ተሳታፊዎች ተገኝተዋል። ከነዚህም መካከል ደግሞ ከ300 የሚበልጡት ከትግራይ ክልል ተወክለው የመጡ ተሳታፊዎች መሆናቸውን ኮሚሽኑ አስታውቋል።